ዋጋዋን ዩቲዩብ ዱቡን ሀፍልም ዛሬ ደግሞ ማለት ነው በእነዛ ኢሊት የሚባሉ ሰዎች ወይም እነዛ ቶፕ ጋይ ምናምን ጭው ያለ አይደል ኢንስታግራም ምናምን እነዛ ሰዎች ምንድነው ከኛ ለየት ያደርጋቸው? ምን ገባ ምን ባይዘው ወይ ማለት ነው አንተ እኔ ባይዘው አሁን እዚህ ዘመን ማለት የልቤ ላውራ በቃ አሁን እዚህ ዘመን የማየው ችግር ምን መሰላችሁ? አንድ ሰው የሚለካው በብር ሳይሆን በሰውነቱ ነው መጀመሪያ የሚለካው። ሜቢ እዚህ ቪዲዮ ላይ ሲሰራ ኢሞሽናል ሊሆን ይችላል። ዝም ብላችሁ ፍሎውን ተመልከቱ ማለት ነው። ሰው ምን ላችሁ ፈልጌ ነው? ብር እቃ ነው። ምንም እቃ ነው። ብር ማለት ነው በጣም ችግሯችሁ ሊሆን ይችላል። የተሰራውን ለደሃ ሰዎች ብር ማለት የደስታ መምጫ እንደሆነ እንዲያስቡ ነው እንጂ ብር ማለት ቱሎ በቃ ለምሳሌ ፀጉሬን ተላጨው አይደል? ለመላጨት ምን ያስፈልገኛል? ምላጭ ያስፈልገኛል። ምላጭ ለመግዛት ብር ያስፈልገኛል እንጂ በብር አልላጭም። ብር ማለት እቃ ነው። ምን እቃን የሚገዛ እቃ ማለት ነው እንጂ ሌላ ምንም ጭው የለውም። ገባችኋል? እና ማለት ነው ብር ምናምን እያላችሁ ህይወታችሁን እንዳታጡት ነው። ገባችኋል? አሁን ዘመን የማየው አንድ ሰው አንድ ቲኔጀር ገንዘብን ሲያመልክ አየዋለሁ። በቃ ልክ እንደ ጋድ ማለት ነው። በቃ እንደዚህ ልክ ፈጣሪን እንደሚፈራው ልክ ገንዘብን ሲፈራ ማለት ነው። ገንዘብ እቃ ነው። እቃ ደግሞ እንደ እቃነቱ መከበር አለበት። ልክ ነው። ተረዳኛ? ግን እቃ እንደ መልአክ እንደ ትልቅ ነገር መመልከት የለብህም። ገባ? ሰው እነዛ 1% የሚባሉ ሰዎች ለዛ ነው ገንዘብን እንደ ቱል ይመለከቱታል። አያመልክቱም፣ አይሰግድለቱም። በቃ ገንዘብ አላቸው። ገንዘብ ምን አይነት ፓወር እንዳለው ያውቃሉ እንጂ ገንዘብ አይሰግድለትም። እንደዚህ ክሪያላሶን እያሉ ገንዘብ እቃ ነው ብለህ ካሰብክ ያኔ አንተ ሰው መሆን ትጀምራለህ እንጂ አንድ ሰው ለምሳሌ እውነታቸው ነው። ቺኮች ምናምን ብታይ አሁን ዘመናችን ላይ ማለት ነው በቃ ምን ወንድ እኮ መኪና መኖር አለበት። እነሱ የፈለጉት ቁስ ነው። ማትሪክሱን ደግሞ የሚፈልገው ቁስ ነገር እንድታስብ በቃ ቁሳዊ የሆነ ሰው እንድትቀር ነው። ገባ? እንጂ ሰው እኮ በቃ መጀመሪያ እኮ አንድ ሰው የሚከበረው በሰውነቱ፣ በሀሳቡ፣ በርዕዮቱ፣ በተስፋው። ገባ? በተስፋው ነው የምታከብረው አንድ ሰው እንጂ ይሄ እኮ ምንም ተራ ነገር ነው። ለምሳሌ ይሄ ተራ ነገር ገባ? ይሄ ቁስ ነው። ግን ደግሞ ቁስ ከመሆን አልፎ የሆነ ሰው ሲሰግድለት ያ ነገር ከፍ ይላል። ገባ? ሰው አሁን የምታዩት ጊዜ ማለት ኢዝም ብዙ በዝቷል። እንትኒዝም እሱ ጣጣ የለውም። ወደ ጎን አድርገው ወደ ሌላ አጀንዳ አንገባ። ሰው ግን እሺ መጀመሪያ ገንዘብ እንደ ገንዘብነቱ ማክበር አለብን። ገንዘብ እቃ ነው እንጂ ዓላማ አይደለም። ሁለተኛ አንተ ያ ነገር እያረከው ስትኖር ደስ የሚል ነገር ምንድነው? ለምሳሌ ይሄ እኮ ዳቦ ጋጋሪ ሁሉ ደስ በቃ ያ ነገር ላንተ እንትን የሆነ ትንፋሽ ብለህ እንድትኖር የሚያደርግ ነገር ሊሆን ይችላል። በቃ ገባሻ? በዘነ በቃ ዳቦ መጋገር ለምሳሌ እንጂ አእምሮዬ ስለመጣኝ ነው። ዳቦ መጋገር ላንተ የሆነ ቢሎንጊንግ ነው የሚባለው። በቃ የመኖር ጉጉት ይሰጣል፣ እንድትኖር ያደርጋል። የሆነ የመኖር ኪሪዮሲቲ ገባ? በቃ እንድትኖር ነገ የሚባል ነገር እንድትፈጥር ያደርጋል። ውስጡ ያለው በቃ ምንድን ነው? ለገንዘብ ብለህ አይደለም የምትሰራው። ገንዘብ የተፈጠረው አሁን ነው እንጂ ገንዘብ አውጣ ከህይወታችሁ ገንዘብ አውጡትና በቃ ደስ የሚላችሁ ነገር ማድረግ ጀምሩ። ደስ የሚላችሁ ለምሳሌ ዳቦ መጋገር የእናንተ ህይወት ግብ ሊሆን ይችላል። ገባችሁ? ወይም ደግሞ ስዕል ወይም ደግሞ ደራሲ ነው። ለምሳሌ ድርሰት እንደዚህ አይነት መጽሐፎች ደራሲ መሆን ትፈልጉ ትችላላችሁ። ወይም ደግሞ ሽቶ ቀማሚ ነው። ገባሻ? ያ ነገር እንድትኖሩ ያጋጋችኋል። መጀመሪያ ገንዘብ እንደ እቃነቱ መከበር አለበት። ኦፍ ኮርስ ገንዘብ ኃይል አለው። ኦፍ ኮርስ ገንዘብ ብዙ ነገር ይገዛል። ኦፍ ኮርስ ይሄ እርግጥ ነው፣ የማይካድ ሀቅ አይደለም። ግን ደግሞ ገንዘብ ከእቃነቱ አልፈን ካከበርነው
ያ ጊዜ ወደቅ። ሁለተኛ የእኛ ትርጉም የሚሰጠን ነገር ምንድን ነው? ጭዌው። ሶስተኛ ሼሪንግ ማለት በቃ ከሰው ጋር ሼር መደራረግ ነገሮችን፣ ሀሳብ ሊሆን ይችላል፣ ንብረቶችን ሊሆን ይችላል። ገባችኋ? በአካባቢያችሁ ላይ ሼሪንግ የሚባል አይነት ሀሳብ መኖር አለበት። ከየሆነ ጓደኞችሽ ምናምን አለ አይደል? ያ ነገር ደግሞ ምን ይፈጥራችኋል? ሶሻል ካፒታል ማለት ነው። ሶሻል ካፒታል ሲኖራችሁ እንደነዛ ዳርክ ሳይኮሎጂ ምናምን ሰውን ተቆጣጠሩት ምናምን አይደለም፣ ግን ሼሪንግ ማለት ምን መሰጣጠት። ከዛ ያ መሰጣጠት ምን ያመጣላችኋል? ሶሻል ካፒታል። ገባችኋል? ከዛ ደግሞ እናንተ ምን ትሆናላችሁ መሰላችሁ? ግዴታ በገንዘብ እነዛ 1% መሆን የለባችሁ። እኔ አልሆንም አሁን በቃ እኔ አልሆንም አውቃለሁ። ቢሊየነር እንደማልሆን አውቃለሁ። ሚሊየነር አሁን ምን አልፈልገውማ። እንዲህ መውሰሽ ብቻ ነው የሚያስፈልግ። ለምን የሚያስፈልገኝ እመኛለሁ። ገባችሁ? የሚያስፈልጋችሁ ማወቅ በቃ ሜቢ እኮ እናንተ የምትፈልጉት ሁሉ ነው። በቃ የሆነ ባህር ዳርቻ ላይ ሄዶ አሳውን እየጠመድክ እድሜ ዘመንንም ሆነ መጽሐፍን እያነበብክ በቃ ይሄ እኮ ህይወት ነው። ማን ነው ህይወት ላምቦርጊኒ እንትን ሚኒ ያለው አይደለችም። ህይወት መኖር ነው። መኖር ደግሞ የሚለካው ከራስህ ጋር ኦብሰስ ሆነ ከመልክ አይደለም። ከራስ ኪሪዮሲቲ ወይም ጉጉት በቃ አንተ የምትፈልገው ነገር አለ አይደል? በቃ የሆነ ላይፍ ማሳካት የምትፈልገው በቃ ያ ነገር ነው እንጂ ህይወት ገንዘብ አይደለም። ገንዘብ ይፋቅ ገንዘብ ተራ ነገር ነው። የለኝም አሁን ምንም የለኝም። ብር አሁን ማለት ነው 1500 ብቻ ነው ያለኝ። ገባ? እቺ ያጠራቅማት ምናምን የለኝም። ግን ደግሞ ገንዘብ ያስፈልገኛል። አሁን ቁስ ነው። ቁስ ደግሞ ያስፈልጋል ስትኖር። ግን ደግሞ እንደ ቁስነቱ አከብረዋለሁ እንጂ አልሰግድለትም መቼም ቢሆን። ቲክ ይሆን ሀሳብ ገንዘብ ከገንዘብነቱ ካከበራችሁ ወደቃችሁ ማለት ነው። ሁለተኛ ስሜት የሚሰጣችሁ ነገር ስሩ። ሶስተኛስ እንትን ሶሻል ሼሪንግ መደራረግ ደግሞ በጣም አሪፍ ነው። ሼር መደራረግ ማለት ነው። ወደ አራተኛ ስንገባ ደግሞ የእናንተ ነፃነት ምንድን ነው? እኔ ለምሳሌ ነፃነቴ የምወደው መስራቴ ነው። ዩቲዩብን ተመልከቱት። ሰብስክራይብ የለውም። ቲክቶክም ለ8 ወር ምናምን ያክል ሰርቻለሁ፣ ግን ፎሎወሩ 200 ብቻ ነው። አይመለከትም። አሁን ደስ ይለኛል። ከሀሳቤ ጋር እንድጫወት ያደርገኛል። ሰራው አይደል? ገባችኋል? ከራሴ ጋር እንዳወራ ያደርጋኛል። ሀሳብ እንትን ሼር መደራረግ ስለምፈልግ ነው። ከካሜራ ጋር ሳሙኤል ጋር ማለት ነው። እናንተም ማለት ነው በቃ ይበቃል። ገባችሁ? የምትወዱ ሰው ነፃ የሚያደርጋችሁ ነገር ገባችሁ? ካልሆነ ደግሞ እንደዛ ስለማስብ ነው። ካልሆነ ይጨመርለት ምናምን ትርጎ ነው ማለት ሁለት ቪዲዮ ሰራ አር ነው ኢሞሽናል ሆኜ ነው የሰራሁት። አላውቅም